ክርስቶስ ማለት ምን ማለት ነው? ኢየሱስ የስሙ ትርጓሜ ዳሽ ማለት ነው። ገብርኤል ማለት ምን ማለት ነው? ሀሌታዋ እግዚአብሔር ዋሴ ነው። ለ እግዚአብሔር ረዳቴ ነው። ሐመሯ እግዚአብሔር አምላክ ነው። መ እግዚአብሔር ረዳቴ ነው። ዳንኤል ማለት ምን ማለት ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ ወለተ ኪዳነ እባላለሁ። ከዚህ በኋላ ባሉት ጊዜያት በተለያዩ መንፈሳዊ መርሃ-ግብሮች እግዚአብሔር እስከፈቀደ ድረስ ከኔ ጋር የሚቆይ ይሆናል። ኮሜንት ላይ መልሳችሁን እንጠብቃለን። እንዲሁም ወዳጆቻችሁን ወደዚህ ፕሮግራም በመጋበዝ ሰብሰብ እንድንል በልዑል እግዚአብሔር ስም በትህትና እንጠይቃችኋለን። ቀጥታ ወደ ዛሬ መርሃ-ግብራችን እናመራለን። አንደኛ ጥያቄ የሚሆነው እግዚአብሔር የስሙ ትርጓሜ ምንድን ነው? ሀሌታዋ እግዚእ ዓለም ብሔር ጌታ የዓለማት ጌታ። ለ እግዚእ ጌታ ብሔር ዓለም የዓለማት ጌታ። ሐመሯ እግዚእ ጌታ ወይም ወልድ አብ አባት ብሔር ቸር ወይም መንፈስ ቅዱስ። መ ለእና ሐመሯ ትክክል ናቸው። የጥያቄ ምላሽ የሚሆነው መ ነው። ለእና ሐመሯ ትክክል ናቸው። ሁለተኛ ጥያቄ ኢየሱስ የስሙ ትርጓሜ ዳሽ ማለት ነው። ሀሌታዋ መድኃኒት። ለ ረዳት። ሐመሯ አልፋና ኦሜጋ። መ ፀሐይ። የጥያቄ መልስ የሚሆነው ሀሌታዋ መድኃኒት። ሶስተኛ ጥያቄ ክርስቶስ ማለት ምን ማለት ነው? ሀሌታዋ መሲህ። ለ መንግስቱ የሚያልፍ ሁለተኛ ንጉስ። ሐመሯ ምድር። መ ሁሉ። ሰ አና ለ መልስ ናቸው። የጥያቄ ምላሽ የሚሆነው ሰ አና ለ መልስ ናቸው። አራተኛ ጥያቄ አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው። ሀሌታዋ እውነት። ለ ሐሰት። የጥያቄው ምላሽ የሚሆነው ሀሌታዋ እውነት። አምስተኛ ሚካኤል ማለት ምን ማለት ነው? ሀሌታዋ መኑ ከማከል። ለ ማን እንደ አምላክ። ሐመሯ እግዚአብሔር አምላክ ነው። መ አና ለ መልስ ናቸው። የጥያቄው ምላሽ የሚሆነው መ ሀሌታዋ እና ለ መልስ ናቸው። ሶስተኛ ጥያቄ ገብርኤል ማለት ምን ማለት ነው? ሀሌታዋ እግዚአብሔር መልእክተኛ። ለ የእግዚአብሔር አገልጋይ። ሐመሯ ተራዳኢ መልአክ። መ እግዚአብሔር ፈራጅ። የጥያቄ ምላሽ የሚሆነው ለ የእግዚአብሔር አገልጋይ። ሰባተኛ ጥያቄ ኢዩኤል ማለት ምን ማለት ነው? ሀሌታዋ እግዚአብሔር ዋሴ ነው። ለ እግዚአብሔር ረዳቴ ነው። ሐመሯ እግዚአብሔር አምላክ ነው። መ እግዚአብሔር ረዳቴ ነው። የጥያቄ ምላሽ የሚሆነው ሐመሯ እግዚአብሔር አምላክ ነው። ስምንተኛ ጥያቄ ዳንኤል ማለት ምን ማለት ነው? ሀሌታዋ እግዚአብሔር ዳኛ ነው። ለ እግዚአብሔር ረዳቴ ነው። ሐመሯ እግዚአብሔር ኃያል ነው። መ የጥያቄ ምላሽ የሚሆነው እግዚአብሔር ዳኛ ነው። ዘጠነኛ ጥያቄ ሕዝቅኤል ማለት ምን ማለት ነው? ሀሌታዋ እግዚአብሔር ስጦታ። ለ እግዚአብሔር ብርታት ነው። ሐመሯ እግዚአብሔር አምላክ ነው። መ የእግዚአብሔር ስም። የጥያቄ ምላሽ የሚሆነው ለ እግዚአብሔር ብርታት ነው። አስረኛ ጥያቄ ሳሙኤል ማለት ምን ማለት ነው? ሀሌታዋ እግዚአብሔር ስጦታ። ለ እግዚአብሔር ኃያል ነው። ሐመሯ እግዚአብሔር አምላክ ነው። መ የእግዚአብሔር ስም።
የሌለሽ የሚሆነው የእግዚአብሔር ሰው የነበረ ሰዓት አምላካችን ጌታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ከቤተልሔም እስከ ቀራንዮ ጎልጎታ የተለየችው እናታችን ቅድስት ድንግል ማርያም ስሟ በፍጥረቷ አንደበት የተመሰገነ ይሁን። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየማዕረጋቸው የተመሰገነ በስመ አብ